ሚስጥራዊ ትምህርቶችና ጥንታዊ የከዋክብት ጥናት እያንዳንዱ ቀን በፕላኔቶች ተጽዕኖ ስር እንደሆነ ያስተምራሉ። ቅዳሜ እንደ ተራ የሳምንት መጨረሻ የመዝናኛ ቀን የሚታይ ብቻ አይደለም። ቅዳሜ የሳተርን ቀን ነው። በእንግሊዝኛው ሳተርዴ የሚለው ስም ከሳተርን ፕላኔት የመጣ ነው። ቅዳሜ ከሁሉም ቀናት የበለጠ በመንፈሳዊ ረገድ አደገኛና ዝቅተኛ ስሜት ያላቸው ረቂቅ ፍጥረታት ወይም ኃይላት በጣም ንቁ የሚሆኑበት ቀን ነው። ቅዳሜ ባለፉት 6 ቀናት የዘራነውን የምናጭድበት እንዲሁም የሳምንቱ ቁሳዊ ዑደት የሚዘጋበትና መንፈሳዊ ሂደት የሚጀመርበት መግቢያ በር ነው። ሳተርን በግሪክ አፈ ታሪክ ውስጥ ክሮኖስ በመባል የሚታወቅ ሲሆን የጊዜ፣ የወሰን፣ የገደብ፣ የመዋቅር፣ የዕዳ፣ የዝግታ፣ የሥነ ሥርዓትና የእረፍት ቀን ነው። በብዙ ምስጢራዊ ትምህርቶች ቅዳሜ ዕለት የተወሰኑ ነገሮችን ማድረግና መግዛት ድህነትን፣ ሰላም ማጣትን፣ አለመግባባትና መጥፎ ዕድልን ያመጣል ብለው ያስጠነቅቃሉ። የሜታፊዚካልና ምስጢራዊ ትምህርቶች ቅዳሜን ከባድ፣ ዝግተኛና የማይለወጥ የኃይል ድግግሞሽ ይዞ የሚጓዝ ቀን ነው ይለዋል። ብዙ ሰዎች ቅዳሜ ቀንን እንደሚወዱት የጭፈራ፣ የደስታ ቀን እንደሆነ አድርገው ይገልጻሉ። እውነታ ግን በቅዳሜ ቀን ላይ የተሰሩ በርካታ ጥናቶች እንደሚያሳዩት የወንጀል መጠኖች በተለይም የኃይል ድርጊቶችና ግድያዎች ቅዳሜ ዕለት በከፍተኛ ደረጃ ላይ እንደሚጨምሩ አሳይቷል። ምስጢራዊ ትምህርት እንደሚለው በቅዳሜ ምሽት የሚታየው ከፍተኛ የጠብ የሁከትና ግድያ ምክንያቱ የሳተርን የተዘበራረቀ ዝቅተኛ ረቂቅ የግጭትና የቁጣ ከባድና ፈታኝ ኃይል ምክንያት እንደሆነ ያስረዳሉ። የመሬት መንቀጥቀጦች፣ ሱናሚዎች፣ የእሳት አደጋ ፍንዳታዎች፣ አውሎ ንፋሶች ቅዳሜን ይመርጣሉ። ሳተርን ወይም ቅዳሜ የጦርነት መዘዞችን፣ ጂኦፖለቲካዊ ወሰኖችን፣ የረጅም ጊዜ እገዳዎችን፣ ረሃብና ከባድ የሀገር ዕዳዎችን ስለሚያስተዳድር ብዙ አስከፊ ወታደራዊ ድንገተኛ ጥቃቶች ብዙውን ጊዜ ቅዳሜ ተጀምረዋል። ቅዳሜ በተፈጥሮ ክፉ ቀን አይደለም። ችግሩ የሳተርን ቀን ከሚፈልገው ተፈጥሮ ጋር በተሳሳተ መንገድ ተቃራኒ ነገሮችን ስለምናደርግ ነው። በዛሬው ቪዲዮ ቅዳሜ ቀን በፍጹም ማድረግና መግዛት የሌለብን ካደረግናቸው ድህነትን፣ ሰላም ማጣትን፣ መጥፎ ዕድልን፣ አለመረጋጋትን፣ መንፈሳዊ ጥቃቶችን የሚያመጡ 9 ነገሮችን እንዲሁም በቅዳሜ ቀን ምን ማድረግ እንዳለብን አቀርባለሁ። አብራችሁን ቆዩ። አንደኛ፣ ግጭቶችና አለመግባባቶች ውስጥ አለመግባት። በቅዳሜ ቀን አለመግባባት ከተጀመረ እጅግ በጣም ወደ መራራና የረጅም ጊዜ ጠብ የመቀየር አዝማሚያ አለው። ሳተርን የፍትህና የፍርድ ፕላኔት እንደመሆኑ ስሜታዊነትና ቁጣዎችን ይቅር አይልም። በቅዳሜ ቀን ስትቆጣ ወይም ጠብ ውስጥ ስትገባ የዚህም ፕላኔት እጅግ በጣም ጠንካራ ገጽታዎችን እያጎላኸው ነው። በቅዳሜ ቀን የሚከሰትን ጠብና አለመግባባትን ሳተርን በማጉላት ቀጣይነት እንዲኖረው ያደርገዋል። ይህም ትንሽ አለመግባባትን እንድትገንና እንድትባባስ ለረጅም ጊዜ ቂም ይዞ እንዲቆይና ሰላምን የሚያሳጣ ወደ ሕግ የሚያደርስ ጸብ እንዲሆን ይቀይረዋል። ሁለተኛ፣ የኤሌክትሮኒክስ ዕቃዎች፣ ዘይት ወይም ጥቁር ነገሮችን፣ ከብረት የተሰሩ ነገሮችን መግዛት። በቬዲክ ምስጢራዊ ጥናት ውስጥ እንደ ኤሌክትሮኒክስ ዕቃዎች፣ ዘይት፣ ከብረት የተሰሩ ዕቃዎች፣ መቀስና ከሰል ያሉ ቁሳቁሶችን በቅዳሜ ቀን መግዛት ጠብ፣ አለመረጋጋትና የገንዘብ ችግርን ይጋብዛል። ብረት፣ ጥቁር ነገርና ዘይቶች በአካላዊና በኮከብ ቆጠራ ደረጃ ሳተርንን የሚመሩ ናቸው። የሳተርን ቁሳቁሶችን በቅዳሜ ቀን መግዛት ተመሳሳይ ነገርን ስለሚስብ ቤትህን ከባድ፣ ጥቅጥቅ ያለና ገዳቢ የሆነ ኃይል ማስገባት ሲሆን ይህ ጥሩ ያልሆነ ኃይል እንደ ማግኔት ሆኖ ሕይወትህ እንዳይረጋጋ፣ ጭንቀት የበዛበት እንዲሆን ያደርገዋል። ዕቃውም በረከት ያጣል። ሶስተኛ፣ ረጅም ርቀት ጉዞ መጀመር። በዓለም አቀፍ የባህር ላይ ተጓዙ ዘንድ ቅዳሜ ዕለት በመርከብ መጓዝ ወይም ለመዝናናት ረጅም ጉዞ መጀመር በጥብቅ አይመከርም። የዚህ ሜታፊዚካዊ ምክንያቱ ሳተርን መዘግየቶችን፣ የመንገድ መዘጋጋቶችን እና የመዋቅር ብልሽቶችን ስለሚገዛ ነው። በቅዳሜ ቀን ጉዞ ከጀመርክ ጉዞ አድካሚና ኃይልን የሚያሳጣ ዝንባሌ አለው። በጉዞ ወቅት የመኪና መበላሸት፣ የበረራ መዘግየት፣ እንቅፋቶች፣ አደጋዎች፣ የሚከብድና የሚጨንቅ ስሜትን የመጋፈጥ ዕድልህም ከፍተኛ ነው የሚሆነው። አራተኛ፣ አዲስ የንግድ ወይም ቢዝነስ ሥራዎችን መጀመር ወይም ትላልቅ ወጪዎችን ማውጣት። በአውሮፓና በእስያ የሚገኙ ቀደም ታሪኮች በቅዳሜ ቀን ንግድን መጀመር፣ ገንዘብ ማበደር ወይም የቅንጦት ዕቃዎችን መግዛትን በጥብቅ ያስጠነቅቃሉ። የዚሁ ምክንያቱም ሳተርን መኮማተርን እንጂ መስፋፋትን የማይወክል የመጥበብ ፕላኔት ስለሆነ በቅዳሜ ቀን አዲስ ንግድ ከጀመርክ ያ ንግድ የመዘግየት፣
ያለመሳካትና የመገደብ ኃይል ይኖረዋል። በዚያ ቀን የምቾት ወይም የቅንጦት ዕቃዎችን መግዛት ሀብትን ከእጥረት ወይም ከችግር ኃይል ጋር ያገናኘዋል። አምስተኛ ጥቁር ጫማና ልብስ መግዛት። በሰው ልጅ የኃይል አካል ውስጥ እግሮቻችን ከምድር ጋር ያለንን ግንኙነት፣ መረጋጋታችንና የወደፊት የምናደርገውን ጉዞ ይወክላሉ። ሳተርን እግሮቻችንና የታችኛውን የኃይል ማዕከላት ይገዛል። በቅዳሜ ቀን ጫማ መግዛት፣ በተለይ ጥቁር ጫማና ጥቁር ልብስ መግዛት መንገድን ከሳተርን ገዳቢ ኃይል ጋር ያስተሳስረዋል ተብሎ ይታመናል። ይህም በሥራህና በተግባር እንቅፋትና መዘግየትን፣ በቀጣይ ሕይወት እርምጃዎችም ጭቃ ውስጥ እንደሚራመዱ ያህል እጅግ በጣም ከባድ እንደሚሆን የሚያደርግ ነው። ስድስተኛ ከልክ ያለፈ ጩኸትና ፈንጠዝያ ውስጥ መግባት። በአሁኑ ዘመን ሰዎች ቅዳሜ ቀን ወይም ምሽትን የጭፈራና የደስታ ቀን አድርገው ይወስዱታል። በምስጢራዊ ትምህርቶች ግን ይህንን እንደ ትልቅ የኃይል ስህተት እንደሆነ ያስረዳሉ። በቅዳሜ ቀን ወይም ምሽት ከልክ በላይ ሲጠጣ፣ ሲጨፈርና በከፍተኛ ሁኔታ ሙዚቃ ሲጮህብህ የአንተ መንፈሳዊ መከላከያ ኃይል በሰፊው ይከፈታል። በዚያ ቀን ረቂቁ ዓለም በተፈጥሮ የከበደ ስለሚሆን ክፉ የሆኑ አሉታዊ መንፈሳዊ ተጽዕኖች በቀላሉ ይስብብሃል። ይህም ወደ ከባድ የኃይል መሟጠጥና ጭንቀት እና የጨለማ ስሜቶችን መፈጠር ያመራል። ሰባተኛ ፀጉርንና ጥፍርን መቁረጥ። በብዙ ጥንታውያን ባህሎች ቅዳሜ ዕለት ፀጉርንና ጥፍርን መቁረጥ በረከትን ይወስዳል ብለው ያምናሉ። በኢነርጂ ሳይንስ ሲታይ ፀጉርና ጥፍር የነርቭና የመንፈሳዊ የኃይል ስርዓታችን አካል ናቸው። በምስጢራዊ የሰውነት አካል ጥናት ሳተርን ፀጉርን፣ አጥንትን፣ ጥፍርንና ቆዳን አካላዊ ቅርጽን አንድ ላይ አጣብቆ የሚይዙት መዋቅሮች ይገዛል። ቅዳሜ ደግሞ የህይወት ኃይል የሚባለው ፕራና ከጡንቻና ከቆዳ በመውጣት ወደ ውስጠኛው የሰውነታችን ክፍል ወደ አጥንት መዋቅር የሚጓዝበት ዝቅተኛ የህይወት ኃይል የሚያየልበት ቀን በመሆኑ ፀጉርና ጥፍርን በቅዳሜ ቀን መቁረጥ በመንፈሳዊ ኃይል መከላከያ ስርዓት ላይ ድንገተኛ ብክነት ይፈጠራል። ይህም መንፈሳዊ መከላከያችን ለዝቅተኛ ወይም አሉታዊ መንፈሳዊ ተጽዕኖች ተጋላጭ እንዲሆን ያደርጋቸዋል። በዚህም ምክንያት ቁጣ፣ ብስጭትና መጥፎ ዕድል ያመጣብሃል። ስምንተኛ ወደ አዲስ ቤት መግባት ወይም ቤትን መለወጥ። እንደ ቫትሱ ሻትራ ያሉ ጥንታዊ የሥነ ጥበብ ሕንፃዎች ወይም ጥበቦች ውስጥ በቅዳሜ ቀን የመኖሪያ ቦታን ከመቀየር ያስጠነቅቃሉ። ሜታፊዚካዊ እውነታው ሲታይ ሳተርን በአሮጌ መዋቅሮች በመረጋጋትና በዝግታ እድገት ላይ ገዢ ፕላኔት ስለሆነ በሳተርን ቀን አዲስ ቤት መግባት የብቸኝነት፣ የቅዝቃዜ ወይም የከባድ ሸክምን ኃይል ወደ ቤት ይዞ እንደ መግባት ይቆጠራል። ዘጠነኛ ጨውና መጥረጊያን ማበደር፣ መስጠትና መግዛት። ጨው አሉታዊ ኃይልን የሚገድብ ክሪስታል እንደመሆኑ እንዲሁም መጥረጊያ ኔጌቲቭ ኢነርጂን የመጥረግ ምሳሌ እንደመሆኑ በቅዳሜ ቀን ወይም ምሽት ጨውና መጥረጊያን አሳልፎ መስጠት፣ ማበደር እንዲሁም መግዛት የቤትን የመከላከያ አጥር አሳልፎ የመስጠትን ያህል ይታያል። ቅዳሜ ዝቅተኛ ስሜት ያላቸው ረቂቅ ፍጥረታት በጣም ንቆ የሚሆኑበት ቀን በመሆኑ የገንዘብ ፍሰት መገደብን፣ ዕዳ ውስጥ መግባትን፣ የቤትን ምሳሌያዊ ጋሻ በማዳከም መንፈሳዊ ጨለማ ወደ ቤት እንዲገባ እድል ይሰጣል። ታዲያ በቅዳሜ ቀን ምን እናድርግ? ቅዳሜ በተፈጥሮ ክፉ ቀን አይደለም። ነገር ግን በሳተርን ቀን ማድረግ የማይገባንን ነገር ሳናቀው ስለምናደርግ ነው። ሳተርን ዝቅተኛውን የማህበረሰብ ክፍል አረጋውያንን ስለሚወክል በቅዳሜ ቀን የበጎ አድራጎት ሥራዎችን በመስራት ለችግረኞች ምግብ ወይም አሮጌ ልብሶችን በመስጠት ማሳለፍ ይመከራል። በቅዳሜ ቀን አዳዲስ ነገሮችን ከመግዛት ይልቅ ለጽዳትና አሮጌና የተሰባበሩ ዕቃዎችን ለማስወገድ መጠቀም ይበጃል። በቅዳሜ ቀን ውዝግቦችና አላስፈላጊ ጠብን ማስወገድ ግድ ይላል። ቅዳሜ እንዳይገዙ የተጠቀሱ ዕቃዎች በሌሎች ቀናት መግዛት እና ቅዳሜም ለጸጥታና ለውስጣዊ ነጸብራቅ የተዘጋጀ ቀን ስለሆነ ቀኑን በተመስጦ ማሰላሰል፣ በጸጥታ በጸሎት ማሳለፍ ይመከራል እላለሁ። ቅዳሜ ቀንን እንዴት ታዩታላችሁ? ያጋጠማችሁ ነገር ካለ ሐሳባችሁን አካፍሉን። ሰላም።